የኔ ውድ እህት የልጅ አባት ሆኜልሻለሁ ብለዋል። ማነው? አብርሃም አብርሽ አብርሽ እንግዲህ ደስታውን ለሀይሚትዬ ማይስዊት ገልጸዋል። አብርሽ እንኳን ደስ አለክ። ሪሊውን ነው እንኳን ደስ አለክ። እንደዚሁም ደግሞ ሩታዬ ማለት ነው ሁሉን ቻይ የኔ የዋ የኔ ገር ብዙ ነገሮችን የምትረሽበት ዱብ አድርገሻል። በጣም ነው ደስ ያለኝ ማለት ነው። አላህ እንኳን በሰላም ገላገለሽ። ሁላችንም በዱዓ ከአንቺ ጋር ነበርን። አልሐምዱሊላ። ከምንም በላይ እንግዲህ ልጇን ታቅፋለች። ባይዘዊ ውዶሴ ማለት ነው በሆነ ቻናል በራሴ ማለት ነው ሩታን በማወራበት የ5 ዓመት ተመልሷል። ባይዘዊ 1 ዓመት ከምናምን ተዘግቶ ነበር እና አይዶን ነው እያሰብኳትም ነበር እና ወለደች ብዬ ነበር ቪዲዮ ያኔ ከቲክቶክ ላይ አይቼ ማለት ነው። እና አሁን ላይ ነው ገና እየተሰራጨ ያለው። በጣም ነው ደስ ያለኝ። ሩታዬን አላህ በሰላም እንኳን ገላገልሽ በድጋሚ። እንደዚሁም ደግሞ የመዳም ቅመሞች አሰላሙ አለይኩም ረመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላ ሁሉ አማን ነው። እንግዲህ የስተርዴይ በዩቲዩብ መንደር እንደዚሁም ቲክቶክ ሲዘዋወር የና አብርሽ ሀይሚትዬ ሩታዬ እንግዲህ ሆስፒታል ሄዳ ነበር። እንግዲህ ምጥ ላይ ነው ያለች ማለት ነው። እንግዲህ ሴቶች ተዘጋጁ ማለት ነው። እኛ እንኳን እኛ እንዲህ ቅድድ ነው የምናደርገው። እና ያው ኦፕራሲዮንም አለ ምጥም አለ። እኔ ግን ምጥ እፈራለሁ። ባይዘው ለምንድን ነው አላውቅም። ታየኝ እኮ ወላሂ ነው ቢስሚላህ። እና እንደ ባለቤቱ ነው ባይዘው። እዚህ ጋር ደግሞ ጥያቄ እንዳታነሱብኝ ጃምፕ ላድርገው ይመስለኛል። አይ ቲንክ የዛሬ አመት አይ ቲንክ የዛሬ አመት በዚህ ነገሮች ዲስከስ አድርግ ነበር በሌላ ቻናል ማለት ነው። እና ብዙ ጥያቄ ስለሚያቀርቡ እንደዚህ አይነት ወሬዎችን አውቅም ያለው ማለት ነው። ለብዙዎቹ ያው ትምህርት ይሆናል በሚለው በራስ አይዲያ በሚለው ይሄን ነገር አስተላልፍ ነበር። እና ሶዛት ሀይሚቲ እንግዲህ ሩታዬ እንግዲህ እንኳን ደስ አለሽ የኔ እናት። እንደዚሁም ደግሞ አብርሽ ማለት ነው በቃ ደስ በሚል እድሜ ላይ ሪሊውን ወዶች የዚህ ሚዲያ ላይ የሚሰሩ እህቶቼ ከሚሰሩት ሰው ጋር ጥንድ ካልሆኑ በጣም አስቸጋሪ ነው። ሪሊ ወላሂ ነው የምላችሁ። እኔ አሁን አብርሽ ሩታን በማግባቱ ዛሬ ላይ አም ቬሪ ሃፒ። ገባችሁ? በጣም ደስተኛ ነኝ። በቃ የፈለጉትን ሆኖ ቢሰሩ የፈለጉትን ሆኖ የሰውን ሀቅ አልነኩም። ባይዘዌ አንዳንዴ የቡታጅራ ሰዎች ቪዲዮቸው ሰው ቢያስጨንቅ ምንም ቢል የሰው ሀቅ አይነኩም። የራሳቸውን አሳልፈው ነው የሚሰጡት። ጉራጌዎች ጠቅላላ አጠገቤም ስላሉ ማለት ነው። እና በቪዲዮ ልንቃወማቸው እንችላለን፣ ግን የእነሱን ራሳቸው ይሄ የኛ ቢዝነስ አይደለም። ግን እንደ ሰውኛ ሩታንም አብርሽንም እናከብራቸዋለን። እኔ በኮንፊደንስ እንዳወራ የሆንኩት ስለ አብርሽ ስለ ሩታ በኮንፊደንስ እንደዚህ ምላሰኛ የሆንኩት አብርሽ ሩታ በምልበት ታይም ነው። ሪሊውን ነው አያም ኮንፊደንስ። እና ይሄን ነገር ምለው መቼ ማረሳቸው አብርሽን በመልካም ነገሩ ብዙ ነገሮችን እንደዚሁ መልካም ነገር በቃ ይሄ ቪዲዮ የሚሰሩት መጥፎ ነገር እሱ እኛን እየጎዱ አይደለም። ተነገራችሁ አይሰሙም። ሆኖም ግን ዛሬ ላይ በጣም ነው ደስ ያለኝ ከምነግራችሁ በላይ። እንደዚሁም ደግሞ ሪሊውን ነው ሩታዬ ማለት ነው ለሩታዬ ለትዳሯ ቢግ አድቫንቴጅ ያላቸው ፋሚሊ ነው። እናት አባት፣ እንደዚሁም ደግሞ ይቅርታ እናትና ሜላት። በዚህ አጋጣሚ በጣም ማመሰግናችሁ ናችሁ። በዛ ታይም ብዙዎቹ ተቃውሞም አሳድረን ነበር። እኔ ስድብ አልሳደብም፣ ሜላትን እቃወም ነበር። ግን ትክክል ነሽ። ለምን ሜላት እንደዛ ባትሆን ኖሮ ቤተሰብ ባይወጣ ኖሮ ሴት ልጅ እኔ ምለው ምንድነው ሴቶች ለትዳራችሁ ቴንኬር ሁኑ። ዩቲዩብ ላይ ስትሰሩ እውነት ፍቅረኛሞች ከሆናችሁ ስለ ነገ ህይወታችሁ አስቡላለሁ። ለምን ወንድ ልጅ ማለት ወንድ ሳይሆን ሴት ናት ትዳሯን ማሳመር ያለባት ማጣፈጥ ያለብን። ሪሊውን ነው የምነግራችሁ ትክክለኛና ጣዕም ያለው ህይወት እንድንኖር። ገባችሁ? እና እዚህ ጋር በሜላት ጋር ብዙ ጊዜ እንናገር ነበር። ብዙዎቻችሁ የተሳደባችሁም አላችሁ። በጣም አስቀያሚ ስድቦች ማለት ነው። ፋሚሊ መሀል ገብታችሁ እኔ ተቃውሜያለሁ። ኤክስ እንኳን አላረኩም ዛታይም ማለት ነው። ግን ሜላት ናት ለዚህ ያደረሰቻት እንጂ ሜላት ቤተሰብ ሚዲያ ላይ ወጥተው ወደ ቤት በቃ ተመለሽ ስራውን ጨርሰሻል የ1 ዓመት ኮንትራቱን ባይሉ ኖሮ
አብርሽ ምንድነው የሚያደርገው? ቀጥታ ዩቲዩቡን ነው የሚቸበችበው። ሪሊውን ነው የምነግራቸው። እዚህ ጋር አብርሽን ጥላቻ አይደለም። ኔቨርስ ፎርዋት ስራ ነው በቃ። እና እዚህ ጋር ኔቨር መልካም ሰው ነው አብርሽ። ሪሊውን ነው ጥላቻ ሳይሆን ብዙ ጊዜ እህቶቼ ከሚዲያ ተማሩ፣ ከሚዲያ ተማሩ። ሴት ልጅ ምሰሶ ናት። በቃ ለትዳራችን ምሰሶ፣ ጥሩ ህይወት እንድንኖር ደስተኛ እንድንሆን 10 ዓመት ብትቆዩ ከባላችሁ ጋር ገና ስንት አብራችሁ ነው? 3 ወራችሁ ነው የምትባሉት። ለምን? በፍቅራችሁ የሚያስቀና ፍቅር እንዲኖራችሁ መጀመሪያ መስመራችሁን አሳምሩ ባይ ነኝ። እና እኔ በጣም ነው ደስ ያለኝ። እኔ ሩታዬ ለዚህ መድረሷ አይ አም ቬሪ ሃፒ። ለምን? ልጅ ማለት ብዙ ፈተና አይታለች ሩታ። ሚዲያ ላይ ተሰድባለች፣ ጥቅስ እንኳን ሰው አትመልስም ሚዲያ ላይ እስካሁን ማለት እና ብዙ ነገሮችን የቻለች ብዙ ነገሮችን በውስጡ የያዘች። ዛሬ ላይ ግን ልጅ ማለት ትልቅ ጸጋ ነው። ልጅ ማለት መኩሪያ ነው። እናትነት ማለት በጣም በቃ የተለየ ዓለም ነው ከምንም በላይ ማለት ነው። ልጅ ያለው በጣም መደሰት ነው ያለበት። ምንም አይኖር ከመኪና ከቤት ከሀብት ከሁሉ ነገርና ሩታዬ በልጇ ብዙ ነገሮችን የምትደሰትበት ናት። ብዙ የሚያናዳትን ነገሮች የምትረሳበት ቀን ነው እና እንኳን ደስ አለሽ ኮንግራ ብዬሻለሁ ማለት ነው። ባይዘው የራሷን የቻለ ቻናል ነበር ያኔ ማለት ነው። እና የሆነ ዝብርቅርቅ ቪዲዮቸውን ሲያመጡ አጽያትስ ለምን ልግባ ብዬ በዛ ሰዓት ያው ፍትፈት ሀሚት ስለሚመስለኝ አርግፋ አርጌ ትቻቸው አመት ሆኖኛል። አይ ቲንክ 9 ወር አመት ቪዲዮቸውን አልከታተልም። ሴቶቹን ስማቸውንም አላውቅም ብዙም፣ ግን ያው በኢንስታግራም ገጽ ላይ አንዳንዴ ያመጣቸዋለሁ። ቶታሊ ኮንግራ ብያለሁ። እንኳን ደስ አለሽ የኔ ቆንጆ ማለት ነው። ይቅርታ የመዳም ቅመሞች፣ የምወዳችሁ እህቶቼ፣ እንግዲህ አላህ ለሀገራችሁ ማብቅቷችሁ፣ እንደዚሁም ደግሞ በስደት ላይም ሆኖ ያው ትዳርም ልጅም ከፈጣሪ ስለሆነ መቼ እንደሆነ አናቅም እና አላህ ለዚህ ቀን ያብቃችሁ ማለት ነው። ወላሂን እህቶቼ ማለት ነው። እና ደስ የሚል ኤጅ ላይ ነው ያረገዘችውን በጣም ማለት ነው። እና ለእህቶቼ ይህን ነገር ነው የምመኝላችሁ ማለት ነው። ሁላችሁም ዱአ አድርጉ። ባል ከመጣላችሁ አግቡ፣ ካልሆነ ትተውታላችሁ። እኛ እንኳን ሳውዲ ነው ያለነው፣ ዋና ፋብሪካ ማለት ነው። እጃችንን እንዲህ ጥርጥር አድርገን ፋብሪካ ነው ያለነው። ባልም ቢሆን ልጅም ቢሆን ሁሉም ጌሽ ነው ማለት ነው። እና ላላገባችሁ አላህ የተባረከ ትዳር፣ አላህ የተባረከ ሰሃሊ ባል ይስጣችሁ። አብሶ ለስደት እህቶቼ ለምወዳችሁ ወላሂ እኔ ዱአ ነው ማረጋላችሁ ለብዙዎቹ ማለት ነው። እኔ አንዳንዴ ሳልወልድ 32 ዓመቴ ሳልወልድ 34 ዓመቴ ሳላግ ፍሬንድ ሳይኖረኝ 29 ዓመቴ ሲሉ ወይኔ ያረቢ ይላሉ። እንግዲህ ላቭ እኮ በ20 ምናምኖች ያሉት አለፈባቸው ያልከው እና ውዶቼ እንግዲህ ለፈገግታ ነው። ለማንኛውም ሁሉ ነገር አላህ ሲፈቅድ ነው። ከምንም በላይ ሀይሚትዬ እንዳለች ለሰው ልጅ መልካም ነገር እናስብ፣ ለሰው ልጅ መጥፎ ነገር ሸራ እናስብ። እና ወዶቼ ይሄን ይመስላል። ለማንኛውም በኢንስታግራም ገጽ ላይ አብርሽን መጥቷል። እንደዚህም ኮንግራ ብያለሁ። ሩታዬ እንግዲህ እወዳችኋለሁ፣ ውዶቼ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አላህ ምኞትና ሀሳባችሁን ይሙላላችሁ። እንደ ሩታዬ ማይ ስዊት ልጅ ወልዳችሁ ሳሙ። አሚን በሉ። አሚን አሚን አሚን። እና እንግዲህ ይሄን ይመስላል። ለማንኛውም እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ